በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብኡ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ኤዎስጣቴዎስ ወክልኤቱ ውሉዱ ወብእሲቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆቹና ሚስቱ በሰማዕትነት አረፉ። ይህም ቅዱስ ለሮም መንግስት የጭፍራ አለቆች ከሆኑት ውስጥ አንዱ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርንም አያውቅም ነበረ፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞች ይራራል። ስለዚህም ክብር ይግባውና ጌታችን ድካሙን ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ። እርሱም አዳኝ ነውና ዋልያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜ በዋልያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጸለት። የመስቀሉ ብርሃን እስከ ደመና ደርሶ ነበርና ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሄዶ የክርስትና ጥምቀት እንዲጠመቁ አዘዘው። ክብር ይግባውና ጌታችንም ከዚህ በኋላ ችግርና ፈተና እንደሚመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችንም ያዘዘውን ለሚስቱ ነገራት። ከዚያ በኋላ ወደ ኤጲስቆጶሱ ሄዶ ከልጆቻቸው ጋር የክርስትና ጥምቀትን ተጠመቁ። የቀድሞ ስሙንም ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖችም በኋላ በዚያች ሀገር ታላቅ ችግር መጣ። የኤዎስጣቴዎስም ገንዘቡ ሁሉ አልቆ ወንዶችና ሴቶች ባሮቹ ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆችና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡም በደረሱ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸውን የመርከብ ዋጋ ባላገኙ ጊዜ ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት፣ የአታክልት ጠባቂም አደረጋት። ከዛም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱ ልጆቹን ይዞ ሄደ። ውሃ ወደ መላበትም ወንዝ ደረሰ። አንዱንም ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረው። ሁለተኛውን ልጁን ሊያሻግረው ተመለሰ፣ ግን አላገኘውም፣ ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስም ከሚስቱና ከልጆቹ ጋር ስለመለየቱ ታላቅ ሐዘንን አዝኖ መሪር ልቅሶን አለቀሰ። ምክሩም ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉን በያሉበት ያለ ጥፋት ጠበቃቸው። ከዚያ በኋላ ኤዎስጣቴዎስም ወደ አንዲቱ ሀገር ሂዶ በዚያ የአትክልት ጠባቂ ሆኖ ብዙ ቀኖችን ኖረ። ከነዚያም ቀኖች በኋላ የሮም ንጉሥ ሙቶ በእርሱ ፋንታ ኤዎስጣቴዎስ ወዳጅ የሆነ ሰው ነገሰ። ኤዎስጣቴዎስንም ፈለገው፣ ግን አላገኘው። ኤዎስጣቴዎስም ይፈልገው ዘንድ ሀገሩ ሁሉ መልእክተኞችን ላከ። ወደየሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞችም አንዱ ኤዎስጣቴዎስ ወዳለበት ደርሶ በአታክልቶች ዘንድ አግኝቶት አወቀው። እርስ በርሳቸውም ተሳሳሙ። ከዚያ በኋላ ወደ ንጉሥ ወሰደው። ንጉሡም በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመው። ከዚያ በኋላ ንጉሡ ከሚገዛቸው ሀገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊቶች ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያ ተኩላና አንበሳ የወሰዳቸውን የኤዎስጣቴዎስ ሁለት ልጆቹ በአንዲት ሀገር አድገዋል፣ ግን እርስ በርሳቸው አይተዋወቁም። ወጣቶችንም የሚመለምሉ መልምለው ወደ አባታቸው ኤዎስጣቴዎስ አቀረቧቸው። እርሱም ሳያውቃቸው የመዛግብት ቤት ጠባቂዎች አደረጋቸው። እናታቸውንም አረማዊ በሆነ የመርከቡ ሹም በወሰዳት ጊዜ የአታክልቶች ጠባቂ አደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና። እነዚያ ሁለቱ ልጆቿ እርሷ ወዳለችበት የአታክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበርና እርሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እርሷ እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዘው አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስም ሄደው ከእነርሱ የሆነው ሁሉ ነገሩት። እርሱም እርሷ ሚስቱ እንደሆነች እነዚያም ልጆቹ እንደሆኑ አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑ። ከዚያ በኋላ በእነርሱ ላይ ስላደረገው በጎ ነገር እያደነቁና እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስንም የሚወደው ንጉሥ በሞተ ጊዜ በእርሱ ፋንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ አቅርቦ ለአማልክት ዕጣን አሳርጉ አላቸው። እኒህ ቅዱሳንም እንዲህ ብለው መለሱለት፣ እኛ የረከሱ አማልክቶችን አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እናመልከዋለን እንጂ። በዚያንም ጊዜ በእነርሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ስቃይንም አሰቃዩአቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያ ጨምረው እሳትን በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ዘንድ የሰማዕትነት አክሊልን ተቀበሉ።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ጤቅላ አረፈች። የዚች ቅድስት ወላጆቿ ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷንም እንደ ሀገራቸው ባህል በተግሳጽ በምክር አሳድጓት። እነርሱም ጣዖትን የሚያመልኩ ናቸውና። ሐዋርያው ጳውሎስም በዚች ሀገር በደረሰ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲህ እያለ ሊያስተምር ጀመረ። አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወትን ይወርሳሉና። ይህን የመሰለውን በሰማች ጊዜ ቅድስት ጤቅላ ከቤቷ ደርብ ሳትወርድ ያለ መብልና መጠጥ 3 ቀን ኖረች። እናቷም ከቤትሽ ደርብ የማትወርጂ ለምንድን ነው? እህልስ ለምን አትበይም? አለቻት። በብልጭታ ወረደችና ለሚጠብቃት ዘበኛ እንዳይናገርባት የወርቅ ወለባዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያው ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስቶስን ሃይማኖት አስተማራት። በማግስቱም እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንኑ ሄዳ ልጇን ክርስቲያን እንደሆነች በማግስቱም እናቷ እየፈለገቻት በመጣች ጊዜም ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንኑ ሄዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንኑም ከቅዱስ ጳውሎስ ጋር እንዲያመጧት አዘዘና አስቀድሞ ቅዱስ ጳውሎስን ወደ እሳት እንዲወረውሩት ላከ። እግዚአብሔርም አዳነው። መኮንኑም የቅድስት ጤቅላን ቅጣት እንዲያዩ የሀገር ልጆችን ሰበሰበ። ከዚያም በኋላ ወደ እሳት እንዲወረውሯት አዘዘ። በዚያን ጊዜ በክርስቶስ ማዕተብ ራሷን አማትባ ራሷን በራሷ ወደ እሳት ወረወረ። ማንም ያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደ። የራሷ ፀጉር ቆርጣ ወገቧን ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም ደህንነቷን በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተው አስገደዳት። አይሆንም ባለችው ጊዜ አንበሶችና ድቦች የሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላትና የእግሮቿን ትቢያ ላሱ። ይህንንም ድንቅ ሥራ አይተው መኮንኑም ወገኖቹም አመኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ተጠመቁ። በክርስቶስ መንጋዎችም ውስጥ ሆኑ። እርሷም ቅድስት ጤቅላም ክብር ይግባውና የጌታችን የኢየሱስ ክርስቶስ ወንጌል በማስተማር ቅዱስ ጳውሎስን እያገለገለች ኑራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቀራጮች አለቃ የነበረ ቅዱስ አንጢላሪዮስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲት ዕለትም ድሆች በአንድ ቦታ እያሉ በአንጻራቸው አልፎ ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ፣ ይህ ባለጸጋ በድሆች ላይ ምን ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሄጄ ከእርሱ ምጽዋትን ተቀብዬ ብመጣ ምን ትሰጡኛላችሁ? አላቸው። እነርሱም አንተ ከእርሱ ምጽዋትን ካገኘህ ያልከውን እንሰጥሃለን አሉት። በዚያም ነገር ከተከራከሩ በኋላ ወደ አንጢላሪዮስ ቤት ሂዶ ምጽዋትን ለመነ። አንጢላሪዮስም ከመሶቡ እግር የደረቀ ለከት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፈቃው። ድሃውም ወደ ባልንጀሮቹ ተመልሶ ያንን ለከት አሳያቸው። በዚችም ሌሊት አንጢላሪዮስ በሕልሙ ራእይን አየ። እርሱም በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩ፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀር በእርሱ ዘንድ ያደረገው ምጽዋት አላገኘንም ብለው ሲያዝኑ፣ በሚዛንም በመዘኗት ጊዜ ከኃጢአት ሁሉ ተስተካከለ። በዚያም ጊዜ ነቃ። በልቡም ሳልወድ የሰራሁት ይህን ያህል ጠቃሚ ከሆነ ወድጄ ብሰራውም እጥፍ ድርብ የሆነ ዋጋ የማገኝ አይደለምን? አለ። ከዚያ በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡን ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆች መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸው። እጅግም አዘኑ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታው ባሮችን በሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ የተሸጥክበት ዋጋ እኔ ተቀብዬዋለሁ፣ እኔ በእጄ ውስጥ አለና ይለዋል። ከዚያ በኋላ አስቀድሞ ከነበረበት የመጡ ሰዎች ስራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማ በር ደረሰ። በሩን የሚጠብቀው ዲዳና ደንቆሮ ነበር። አንጢላሪዮስም በሩን ክፈትልኝ ባለው ጊዜ ከአፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜ አንደበቱ ተፈታ፣ ጆሮዎቹም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎችም ባጡት ጊዜ ወደ በሩ መጡ። በረኛው የሆነው ሁሉ ነገራቸው። ከቅድስናውና ከተአምራቱ የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህም ቅዱስ አብዝቶ ከመጾሙ ተግቶ ከመጸለዩ የተነሳ ስጋው ጠውልጎ እንደደረቀ ምድር ሆነ። በአንዲት ቀን በጋን ውስጥ በጋን የመላ ውሃ ባፈሰሱበት ጊዜ ከስጋው ድርቀት ብዛት የተነሳ ከእርሱ ምን አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱም ትደርብን አሜን። በዚች ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 28 በዚች ቀን
ቅዱስ አባዲርና እህቱ ኢራኢ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመስከረም 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ኤዎስጣቴዎስና ቤተሰቡ ሰማዕታት፣ ቅዱስ አንጢላሪዎስ ጻድቅ፣ ቅድስት ጤቅላ ሐዋርያዊት፣ አባ ዮሐንስ ዘደብረ ጽጌ። ወርሃዊ በዓላት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ አባ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። ለቅዱሳን ስለሚሆኑ አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳቸውን አውቄአለሁና፣ ስለዚህም አካያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ። ቅናታችሁም የሚበዙትን አነሳስቷል። ሁለተኛ ቆሮንቶስ 9:1 የሰማነውን በልቦናችን ያሳድርብን። ከቅዱሳን ጻድቃን ሰማዕታት በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንደጀመርን ጾመ ስርየት ጾመ ድኅነት ያድርግልን። የቸርነቱን ሥራ ይስራልን። በረከቱን ረድኤቱን ያሳድርብን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ሰላም ያሳደረ ሰላም ያውለን። ይቆየን።